ትዳር መቻቻል ነው ነበርና ይሄን ነገር እኔ አላመንኩበትም ነበር እንዴ እዚህም ሀሳባችን ተሳክቷል። አመድ ነስንሼ ሐዘን ለብሼ ጦሜን አድሬ ፍቅሬ አላስቀረሽም አላተርፈሽም የሆነው ላይቀር ዛሬ ማርያምን አረክ አንቺ እንዴት ነው በእናትሽ? በዚህ ጊዜ ይቀላል እንዴ? በዚህ ባጭ አይ ከመጀመሪያም ቀይ ነበርኩ ነው። እንኳን በሰላም ለሀገርሽ አበቃሽ። እኔ እስከማይሽ ድረስ ጨንቆኝ ነበር። ያው ብዙ አልነግራችሁልኝ እንጂ ጨንቆኝ ነበር። አለመምጣት አልቻልኩም። ምን ላድርግ? ቅመሟ እኔ እግዚአብሔርን ነው የምልሽ አክብረሽን ስለተመለሽ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ተረጋግተሽ ነገሮችን አስቢ። ለሆነው ነገር እኔ ያው በሱ ስምም በሁላችንም ስም ይቅርታ ጠይቅ። ይቅር ኧረ በእግዚአብሔር አይገባም። በጣም ነው የማመሰግነው። እንወድሽ በጣም ነው የምንወድሽ። አላጠፋሁም ማለት አልችልም። አጥቻለሁ፣ ግን ደግሞ ሴትነሽ መከበር አለብሽ። እንደ ሴትነትሽ እናት ነሽ፣ እህት ነሽ፣ አገር ነሽ። ስለዚህ መከበር መቻል አለብሽ። እኔ ቤት ነው የምንሄደው። እሱ ተይው፣ የትም አለ የትም አልሄድም። አይዞሽ እሱ ወይ እንትን አላለም። ምንም ያደረገው ምን ነገር የለም። ሰላም እንዴት ናችሁልን? ውድና የተከበራችሁ የቻናላችን ተመልካቾች፣ የቡቡ ተመልካቾች፣ ወዳጆች፣ የሀይሚ ወዳጆች በሙሉ የኛ ወዳጆች በሙሉ እንዴት ናችሁልኝ? ዛሬ ለአንድ ጉዳይ ተሰባስበናል። ያው ብዙዎቻችሁ በጣም ያስጨነቃችሁ ጉዳይ ነው። እኔንም በጣም ስትጠይቁኝ ነበረ። ናቲንም ፍፄንም ሁላችንም በጣም ስታስጨንቁን ነበርና በጣም ለፍተናል። ለዚህ ጉዳይ በጣም ደክመናል። ያው ከካሜራ ጀርባ ለብዙ ቀን አውርተንበታል፣ ተነጋግረንበታል። ያው ሃይሚም ጥሩ ልብ ያላት ልጅ ነችና አንዳንዴ ነገራቶች እንዳሰብናቸው ባይሆኑም ፈጣሪ ደግሞ አይበላሽ አይቋጭ ብሏልና ዛሬ ሃይሚን ልንቀበላት ቦሌ ተሰባስበናል። እንግዲህ ያ ቤተሰቦች ይሄ ጉዳይ ቡርኬ አያውቅም። ሃይሚ በጣም አውርተናታል። ናቲ ከኛ በተሻለ ያው ታላቃችን ነውና በጣም ዝቅ ብሎ አውርቷታልና ዛሬ ያው ከኔ የተሻለ ብዙ ነገር ናቲ ያብራራላ ይናገራል ብዬ ተስፋ አደርጋለሁ። ያው ሃይሚዬ በጣም ነው የማመሰግነው። እንደኔ ጊዜ ሰተሽኝ አውርተሽኝ ብዙ አውርተናልና በጣም ነው የማመሰግነው እህቴ። እሺ ስላልሽኝና 5 ሰዓት ተኩል ሆኗል። 30 ደቂቃ ነው የሚቀራ። 6 ሰዓት ላይ ፕሌኑ ይወርዳልና እሷን ተቀብለናት ዛሬ ጥሩ ነገር እናያለን ብዬ ተስፋ አደርጋለሁ። እኔንም ስጠይቁኝ የነበራችሁ ቤተሰቦች ያው የቡቡና የሃይሚ ፍቅር እንዳይቋጭ ብዙ የተጨነቃችሁ ቤተሰቦች አላችሁ። ልክ እንደኛ እናንተ ብቻ አይደላችሁ፣ እኛንም ያስጨንቀናል። እኔም ያስጨንቀኛል። የሃይሚ ጉዳይ የቡርኬ ያስጨንቀኛል። ዝም ማለት አንችልም። ከካሜራ ጀርባ እናንተ ያው የተቀረጸው ነው የምታዩትና ከካሜራ ጀርባ ብዙ አውርተናል፣ ተጫውተናልና ያው ዛሬ ደግሞ ኤርፖርት ድረስ መተን ሃይሚን አውርተናት ተቀበለናት ይዘናት ልንሄድ ነው። ይሄ ጉዳይ ያው ቡርኬን አላወራነውም፣ ጭራሽ አያውቅም። ቡርኬና ሚስጥር ነው፣ ሰርፕራይዝ ነው የምናደርገው። እንደኔ በጣም ነው የማመሰግነው ሃይሚዬ። እግዚአብሔር ያሳድግሽ እህቴ ነሽና በጣም ነው የምወድሽ። ቴንክ ዩ። ያው 30 ደቂቃ ይቀረናል። እሷን እንጠብቃትና ናታይ ያው ትንሽ የሆነ ነገር ቤተሰቦቼ እንግዲህ እቺ ቀን በጣም ለኔ ልዩ ቀን ናት። ማለት አንዳንዴ በሰው በጓደኞቻችሁ በቤተሰቦች መከበር ማለት በጣም ትልቅ ነገር ነው። ብዙ ዋጋ ከፍለናል። ያው እንግዲህ የእናንተን ብዙ ነገሮች ችለናል። የተፈጠረው ነገር ያው ድጋሚ ወደ ኋላ መመለሱ ተገቢ አይደለም። አንዴ የፈሰዋ አይታፈስም የሚባለው ነገር ነው። ስለ ነገ ህይወታችን ሁላችንም ማሰብ ያለብን፣ ስለ ቡቡም ስለ ሃይሚ ማሰብ ያለብን ስለ ወደፊት ህይወት ነው። ብዙ ነገር አውርቻታለሁ። ያው ወንድሜ እንዳለው ከካሜራ ጀርባ በጣም ብዙ ነገሮች ሆኗል። ዋጋ ከፍለናል። በጣም ከምነግራችሁ በላይ ዋጋ ከፍለናል። ያ ደግሞ እንድከፍል ያደረገኝ እኔም ወንድሞቼ የእናንተ ነው። የእናንተ ሁኔታዎች በጣም ዋጋ እንድንከፍል አድርጎናል። እኛም አብረን በልተን ጠጥተን ጓደኝነት ምን ላይ ነው፣ ወንድምነት ምን ላይ ነው የሚለውን ነገር በተግባር ማድረግ አለብን ብለን
ነው ብዙ ዋጋዎችን የከፈልነው። እንግዲህ እናንተን ብዙ ስድቦችንም ምርቃቶችንም ጉትጎታዎች ብዙ ነገሮች ይያሉ ታውቃላችሁ። የሰደባችሁ ሰዎች ታውቃላችሁ። ጋራጅ ድረስ የመጣችሁ ቤተሰቦች ታውቃላችሁ። በጣም ከብዶኛል። ጋራጅ ድረስ እናቶች መጥተዋል። በጣም ብዙ እናቶች መጥተዋል። ታውቃላችሁ። እናቶች መጣችሁ በጣም አስጠንቅቃችሁኛል። ለምናችሁ እባክህን ማድረግ ያለብን ነገር ብዙ ነገር አርግ ብላችሁ ነበረ። ያው ብቻዬን ብዙ ነገሮች ማድረግ አልችልም። ከወንድሞቼ ጋር ነው ተማክረን ብዙ ነገሮችን እያደረግን ያለነው። ከሀይሚ ጋር እንግዲህ በጣም ብዙ ጭቅጭቆችን መነጋገርን ብዙ ነገሮች መጥቷል። ያው ግዴታ ለፍቅር ሲባል ዝቅ ማለት ስላለብን ሁላችንም ዝቅ ብለን ይቅርታ ምን ያህል ትልቅ እንደሆነ በእግዚአብሔር ዘንድ ብዙ ነገሮችን እንደሚያመጣልን ነገር ህይወታችንን የነገ ህይወታችንን እንደሚያሳምርልን ብዙ ነገር መክረናት ብዙ ነገር አውርተናል። ከኔ ጋር እሺ ብላናለች። በቃ ልትመጣለን ብዙ ዋጋ ከፍለናል። መክፈል ካለብን በላይ ዋጋዎችን ከፍለን ለነሱ ፍቅር ስንል እኛም ወንድምና እህቶቻችን ናቸው እህት ናት። ስለዚህ ግዴታ ነው ዋጋ መክፈል። አብሮ እዚህ ጋር ሰው ከሞተ በኋላ እንደምታውቁት የኛ ባህል ሰው ሲኖር አይደለም ሰው የሚረዳዳው የሚተጋገዘው ከሞተ በኋላ ነው። ለ40 ለ80 በሬ ምን የምታደርገው ይሄ ነገር እኛ ጋር አይሰራም። የኛ ያለን ጓደኝነት ላይ ባለንሳ ነው ዋጋ ምን ከፍለው ማለት። ስለዚህ ያው ተነጋግረናል። ከፍፄና ጸቡ ሁላ ነበር። በጣም ብዙ ጸቦችም ነበሩ። ግን ያን ሁሉን አብርደን በሰላማዊ መንገድ ብሩኬ እንዚህ መሀላችን ሳይገባ ሳያቅ በቃ እሱን መምከር ብዙ ነገር መክሬዋለሁ። ብሩኬንም ይሄንን ከሷ ጋር እንደማወራ አያቅም። በቃ ታገስ፣ ነገሮችን ቀለል አድርገህ እይ ብለን ነው ብዙ ነገሮችን ያወራነው እሱ። ስለዚህ ዛሬ ላይ የሚሆነውን ነገር በምንም አያቅም። እሱ ምን ማድረግ እንዳለብን አያቅም። አላወራነው እኛንን አሁን ትመጣለች ብዬ አስባለሁ። እንግዲህ መቼስ ያን ሁሉ ቃል ተገባብተን አውርተን ምን ብለን እሺ ብላናለች። ስለዚህ ብዙ ዋጋ ከፍለናል። ያን ሁሉ ኪሳራ ውስጥ ማከተንም የኛንም ስሜት አትጎዳው። ትመጣለች፣ እርግጠኛ ነኝ፣ በጣም እርግጠኛ አምናታለሁ። ትመጣለች። እንግዲህ ትመጣና ይዘናት እንግዲህ መሄድ ያለብን እሱ ጋር መሄድ አንችልም። ያው ሰርፕራይዝ እናደርገዋለን ወይም የሆነ ነገር ስለማያውቅ መጀመሪያ እኔ ቤት ይዣት እሄዳለሁ። እኔ ቤት ይዣት ሄጄ ተረጋግታ በደንብ ደግሞ በአካል በደንብ እናወራለን። በስልክ ብቻ ነገሮች ስለማይሆን በአካል ደግሞ በደንብ እናወራና አረጋግተናት ቀስ አድርጋ ምግቧን በልታ ቡናዋን ጠጥታ እንግዲህ ወደሚሆነው መንገድ እንሄዳለን ብዬ አስባለሁ። ሀሳብ አትቀይርም ከመጣች በኋላ ውጭ መውጣት አይጠበቅባትም። ስለዚህ በግድ ነው ነገሮች ከፍለናል ዋጋ ሁላችንም። ያው እንደምታዩን ሁላችንም ዋጋ ከፍለናል። ከፍፄ ጋር ብዙ ተጨቃጭቀን ተጣልተናል። ያው ስለተረዳዳን ስለገባው እሱም የፍቅር ነገር ስለገባው ነው እዚህ ቦታ የተገኘ ነው። ስለዚህ ያለውን ነገር እናያለን። ትመጣለች ብዬ አስባለሁ። አዴቃ ነው የሚቀራት በቃ የምትላቸው ነገር ካለ እሺ የማያልፍ የለም አልፏል። ከዚህ በፊት ብዙ ተባብለናል። ሁላችንም ተጨቃጭቀናል። ያው ሁላችንም ስንለፋ ስንጨቃጨቅ የማይሆን ነገር ውስጥ ስንገባ የነበረው ለአንድ ነገር ነው። ያው የብሩክንም የሃይሚንም መለያየት ስለማንፈልግ ነው። እና አንዳንድ ሰዎችም እኔ እንጃ ላቅም ብቻ እንደዚህ ባይሆን እኔ ደስ ይለኛል። ያው ከዚህ በፊት የተሳደቡም ሰዎች አሉ፣ የማይሆን ነገር ያሉም ሰዎች አሉ። የሃይሚ መሄድ የሚያስደስታችሁ ሰዎች ነበራችሁ። ግን ደግሞ እንደዛ መሆን አለበት ብዬ አላስብም። እውነት ለመናገር የሃይሚ መሄድ እየተለያዩ ነበረ፣ አይታችኋል። መለያየት ነበረ አይደል? መሀላቸው ላይ በጣም ሰፊ ክፍተት እየተፈጠረ ነበረ። ግን ደግሞ ያው ሁለቱ በጣም ስለሚዋደዱ በጣም ስለሚፈቃቀሩ ነው እሺ ብላውም ስናወራት እሺ ብላም ለመምጣት ያሰበችው ስለሚዋደዱ ነው። ሁለታቸው መሀል ላይ ፍቅር ስላለ ነው። እና ሁሌም ቢሆን ሁላችንም በአንድነት ነው የትኛውንም ነገር ማድረግ ያለብን። ተለያይተን አይደለም፣ ተከፋፍለን አይደለም፣ አንቺ ልክ ነሽ አንቺ ልክ አይደለም እየተባባለን ሳይሆን ነገሩን ለማስተካከል ብንሞክር መልካም ነው። እኔ ሁልጊዜ እንደዛ ነው የምለው እና ፍላጎቴም ስለሆነ ነው። ስንለያይ ክፍተቱን እያሰፋን ነው የምንመጣው። በመሀል እኔና ናቲም እየተጨቃጨቅን ነበረ። ግን ደግሞ ያ ሁሉ ነገር ናቲም ሲናገረኝ የነበረው የሁለቱን ሰላም ስለሚፈልግ እኔም የማይሆን ነገር ሳደርግ የነበረው በራሴ መንገድ ነገሩን ለማስተካከል ለመሞከር ነበርና ያው በዚህ ማለበዛ ነገሩ ተስተካክሏል። ሃይሚም ትመጣለች መታም ሰላም ይፈጥራሉ ብዬ አስባለሁ። ከዚህ በኋላ ወደ ኋላ ሊያደርግ የሚችል ነገር ምንም ነገር የለም። ያው ወደ ኋላ የሚያደርገው መንከር ባለበት መንገድ መንከር ያለበት ልጅ አለ፣ እሱም ይመከራል። ከክፋት ተነስቶ አይደለም እሱ ያው ያስተሳሰብ ችግር ነው። እሱን እንመክረዋለን ብለን እናስባለን። ነገሮችን ለመፍታት የተለያየ ሀሳብ ይኖረዋል። ያው ሀሳቡ አንድ እስከሆነ ድረስ ደግሞ የሆነ ነገር ለመፍታት በጣም ቀላል ነው። ያው የሰው ሀሳብ ነገሮችን ሶልቭ ለማድረግ የተለያየ ሊሆን ይችላል።
ግን ያው ሀሳብ አንድ ከሆነ ሁሌም መጨረሻ ላይ አንድ ነው የምትሆነውና ሀሳብ አንድ ነው የሚሆነው። ያው ማለት ያለባቸው ነገር ሁሉም በየፊናቸው ብለዋል። ሁላችንም ሀሳባችን አንድ ነው። እነሱን ያው አንድ ማድረግ ነው፣ አንድ ሆኖ ስለምናውቃቸው ከድሮ። ስለዚህ ያው በቃ አሁን እሷም እየመጣች ነው። አዎ እኔ ቀርታ ሰርፕራይዝ ታደርገኛለች ብዬ አላስብም። ትመጣለች ብዙ ማለት አይ ትመጣለች። በጣም ነሳዘነኝ ስታለቅስ አይታችኋታልና ለፍቅር ማለት እኔ ለፍቅር ሰው ሲያለቅስ በጣም ከባድ በዚህ ዘመን የሌለ ነገር ነው። አዎ ሁላችንም ያስለቀሰችን። ስለዚህ ያንባ ደግሞ ፈሶ መቅረት የለበትም። ዋጋ መክፈል ስላለብን በአስቸጋሪ ሁኔታ ነው ብዙ ዋጋ የተከፈለላት። እኛም ደግሞ እንደ ወንድም እንደ ጓደኛ ይሄን ነገር የማድረግ ግዴታ አለብን። በደንብ እውነት። ስለዚህ እንግዲህ ትመጣለች። ደቂቃውም እየደረሰ ነው። እንወድና እንግዲህ ያው እንደበቃታለች። እኔ ተሳሳትኩት ነገር ሳወራት የረሳሁት ነገር መፍቻ ይዘሽ ነኝ ሳልላት የምን መፍቻ ስንት ቁጥር ይዘሽ የምን መፍቻ ነው? አንዳንድ ሰዎች መንጎ የአእምሮ መፍቻ የአእምሮ የሚጠገሙ ሰዎች ስላሉ እነሱ ብንጠግንበት ናቲ እስኪ እኔ ቢያንስ ከኛ አንተ ህይወትን ላይፍን ኑርሃታል እየኖርካትም ነው። ትዳር ይዘህ ልጅ ወልደህ እየኖርክ ነው። ያው ቤት ደግሞ በብጥብጥ አይሰራም፣ በንትርክ አይሰራም። ፍቅር ይሰራዋል ቤት ነው አይደል? አንተ ካሳለፍከው ላይፍ አንተ ሃይሚንም ቡሩኬም ከኛ ውጭ እግዚአብሔርን ቤተሰቦች እዚህ ጋር ምንም መደባበቅ ምናምን የለም። ናቲ ሃይሚንም ቡሩኬንም በጣም ብዙ ቀን ቁጭ አድርጎ አውርቷቸዋል። ግን ሁሌ ንትርክ ብጥብጥ ሲሆን እልህ ቤት አይሰራም። በቃ ናቲ አይደለም በጣም ከባድ ነገር እሱ ናቲ ካሳለፈው ላይፍ አንፃር ለሁለቱም መክሯቸዋል፣ ተናግሯቸዋል። በቃ ቡሩኬም በሚገባው መንገድ ተነግሮታል፣ ተመክሯል፣ ተዘክሯል። ሃይሚንም ተነግሯታል። በቃ ይሄ ነገር ተው ተብሏል። ዛሬ ግን እግዚአብሔር ይመስገን ናቲ እኔ በጣም ነው የማመሰግነው። ብዙ የለፋ ሰው ነው በሁለቱ መሃል ብዙ ሰው አለ ከጀርባ ከነሱ ጀርባ ሆኖ የለፋ የደከመ ግን እግዚአብሔር ይመስገን እና ሃይሚ በቃ ሁሉ ነገር ቆርጣ ስትሄድ ትመለሳለች አላለም። ብዙዎቻችን ያስደነገጠ ጉዳይ ነው። ድንገት ነው የሆነው ይሄ ነገር ወጥቷቸዋል። ግን በቃ ዛሬ ደህና ልብ ያላት ልጅ ስለሆነች ተመልሳለች። እኔ ናቲ የሆነ ነገር ብትናገር ቢያንስ እሺ አመሰግናለሁ። በመጀመሪያ ይሄን ቪዲዮ ስታዩኝ እጅግ በጣም ነው የማመሰግንሽ ስላከበርሽን። እጅግ በጣም ትልቅ ሰው ነሽ። በጣም ከእድሜሽ በላይ ነው። በ20 ዓመት ብር ቢባልበት ሰዓት አንቺ እውቀትን ልብን ያገኘሽውና በጣም ትልቅ ሰው ነሽ። በጣም ትለያለሽ ነው። ያብዛልን ያንቺ አይነት በጣም ያብዛልን። እግዚአብሔር አሁንም ጨምሮ እድሜና ጤና ይስጥሽ። ስላከበርሽን እግዚአብሔር ያክብርሽ፣ ይውደድሽ። ሁሉ ነገሮችን ጠላቶችሽን በተለይ በየመሃል እየገቡ የሚረብሹሽን ጠላቶችሽን እግዚአብሔር እዛው ያያዝልሽ። ህይወት እንግዲህ ብዙ ነገር አውርተናል። ለእናንተም ነው ነገ ህይወት መሰረታላችሁ። ህይወት ውስጥ ማለት ትዳር ላይ ብዙ ነገር መጋጨት፣ መጣላት አለ፣ ብዙ ነገሮች አሉ። ስለዚህ ሁሌ ነገሮችን ዝም ብለን ማለፍ አለብን። ሁሌ አንዳችን ተሸናፊ መሆን አለብን። እልህ የምንገባ ከሆነ አይሆንም። እኔ በፊት ትዳር ውስጥ ሳልገባ ሰው ሲመክረኝ ትዳር መቻቻል ነው ነበርና ይሄን ነገር እኔ አላመንኩበትም ነበር እንዴ እዚህም ሀሳባችን ተሳክቷል። ፍቅሯ ደስታዬ ነው ባልልም እሷን ጥሎ ማደር አልችልም። አትበሉኝ አየናት ትሁን ደስ እንዳላት። ተውኝ ኧረ ተውኝ ይቅር አትንገሩኝ ልኖር ሁሉን ችዬ በሷ ተበድዬ። ተውኝ ኧረ ተውኝ ይቅር አትንገሩኝ። እንኳን ደህና መጣሽ። አለክ ማርያምን አረክ አንቺ እንዴት ነው በእናትሽ? በዚህ ጊዜ ይቀላል እንዴ? በዚህ ባጭ አይ ከመጀመሪያም ቀይ ነበርኩ ነው። እንዴት ናችሁ? እንኳን በሰላም ለሀገርሽ አበቃሽ። እኔ እስከማይሽ ድረስ ጨንቆኝ ነበር። ያው ብዙ አልነግራችሁም ብዬ እንጂ ጨንቆኝ ነበር።
አለመምጣት አልቻልኩም። ምን ላድርግ? እንዴት ናችሁ ግን? ኧረ ማለት ያለብን ቆየት ነበር። አይ ተመልሼ መሄድ አለብኝ ማለት ነው። አመሰግናለሁ በጣም ናትዬ። የለም እዛ እኮ እኔ ሄድኩበት። እንዴት ናችሁ? ቅመሟ እኔ እግዚአብሔርን ነው የምልሽ አክብረሽን ስለተመለሽ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ብዙ መናገር እፈልጋለሁ ግን በቃ እንደለመድነው ቤታችን ቁጭ ብለናል። ከድካም ነው ከመንገድ ነው መድቦሻል። ስለዚህ እንበላለን እንጠጣለን። ደስ ይለኛል። አሁን ማልቀስ ምናምን ነገሮች አይቻልም። በቃ ከዚህ በኋላ እንባሽ ማየት አንፈልግም። በጣም ብዙ ነገሮች አሉ ናትዬ ታውቃለህ። ብዙ ነገሮች ከዚህ በኋላ እንደማይፈጠር ተስፋ አድርጋለሁ። ምንም ማለት እናንተን አክብሬ እና ደግሞ ከዚህ በኋላ እንደማይፈጠርም እርግጠኛ ሆኜ እና ደግሞ በስልክም ሳወራው ልክ ስላልነበረ ምናምን በቃ እሱም ልክ አይደለም እና በቃ እንደዚህ ከሆነ ደግሞ እሱም መማር አለበት ከስህተቶቹ ምናምን። እኔም ለመማር ዝግጁ ሆናለሁ፣ እሱም ደግሞ ስህተቶቹን ለማረም ዝግጁ መሆን አለበት። ከዛው የሚሆኑትን ደግሞ እናያለን እንግዲህ እግዚአብሔር። ከዚህ በኋላ ሶስተኛ ወገን ምንም በመሃላችሁ አያስፈልግም። እየተደባደባችሁ ምን እየተፋቀራችሁ በፍቅር ማለት ነው ድብድብ የፍቅር ድብድብ እየተዝናናት ምን እያላችሁ ነው የምትኖሩት። ምንም ነገር የሚከፋሽ ነገር የለም። አይምሮሽ ውስጥ ነገ እንዲሆናል የሚለው ነገር አውጪው። እሺ ነገ እንደዚህ ሊያስቀይመኝ ይችላል የሚባለው ነገር አይምሮሽ እንዳትከቺው። ያ የምትከቺ ከሆነ ለሰይጣን መንገድ ከፈትሽለት ማለት ነው። ሰው በምክንያት ይመጣባችሁ። ስለዚህ ከአይምሮሽ ያን አውጪው። በቃ ብሩኬ የኔ ነው ምንም አያጠፋ አፈቅሯል አብሬው እስከ ዘላለም በቃ አፈር እስከምገባ እገባለሁ ብለሽ ነገሮችን ማሰብ መቻል አለብሽ እንጂ ነገ እንዲህ ልጣላ ይችላል ብለሽ የምታስቢ ከሆነ ምክንያት ውስጥ ስለፈጠርሹ ብቻ ሰይጣን ይመጣል። እዚህ ተረጋግተሽ ነገሮችን አስቢ። ለሆነው ነገር እኔ በሱ ስምም በሁላችንም ስም ይቅርታ ጠይቅ። ኧረ በእግዚአብሔር አይገባም። በጣም ነው የማመሰግነው። እንወድሽ በጣም ነው የምንወድሽ። አላጠፋሁም ማለት አልችልም። አጥቻለሁ ግን ደግሞ አላደለ መከበር አለብሽ። እንደ ሴትነትሽ እናት ነሽ፣ እህት ነሽ፣ አገር ነሽ። ስለዚህ መከበር መቻል አለብሽ። እዚህ የምፈልገው እሱን ነው። በተለይ ደግሞ በሌላ ሰዎች ምናምን እንደዚህ እኔ በጣም እንደዚህ እንዳደርግም ያስገደደኝ አንድ ቤት ውስጥ ሌላን ሴት አምጥቶ ለማኖር ማሰቡ ራሱ መወሰኑ ራሱ ለኔ ለህይወቴ ሪስክ ነው አይደለ? ይከብዳልና ለዛም ነው እንደዚህ ቆራጥ ሆኜ እና ከዚህ በፊት ደግሞ ብዙ ውሳኔዎችን ኤፋም ታውቃለህ፣ ናቲም ታውቃለህ፣ ሁላችሁም ታውቃላችሁና ብዙ ጊዜ ቃሌን እያጠፍኩ ስለማፈቅረው ነው እንደዛ ይሆንኩለት። ብዙ ጊዜ ቃሌን እያጠፍኩ እየተመለስኩኝ ብዙ ነገሮችን ዝም ብሎ ከሀገር መውጣት ቀላል አይደለም እኮ ብዙ ፕሮሰስ አለው። ግን በስንት መከራ አሳክቼ ምናምን ሄድኩኝ። ግን ሲሄድም ደግሞ እዛ እንድቆይ የሚያደርገኝ ነገር አላየውም። የሚያፈቅረኝ ከሆነ ከዚህ በኋላ እንዳልከው መከባበር አለብን። እኔ ብቻ እንዳከብረው መጠበቅ የለበትም። ከኔ በላይ የሚያከብረው አለ ብዬ አላስብም። ምክንያቱም እንደማከብረው እንደማፈቅረው ያውቃል። ግን ከዚህ በኋላ ደግሞ ይሄን ነገር አሁን ሲል ልጅ እኛ ሴቶች በባህሪያችን ብዙ ነኝ አለ። አዎ ግን በቃ እልህ መያያዝ የለብንም። አስበርሽ አሁን ያንቺን አጥፋለሁ እኔ ለፍቅር ዝግጁ ነኝ። በቃ እኔ እልህንም አጠፋለሁ እሱንም አምነዋለሁ ፍቅሬን ገልጻለሁ ብለሽ አንቺ መጀመሪያ ራስሽን ዝግጁ አድርጊ። እንዳወራ ነው ማለት ነው። ራስሽን ዝግጁ አድርጊ። እሱ ደግሞ ራሱን ዝግጁ ሲያደርግ አንድ ሆነ ማለት ነው። ስለዚህ እሱም ለራሱ ሲል ራሱን ሲያከብር አንቺን ያከብርሻል። አንቺም ለራስሽ ሲል ራስሽን ታከብሪ እሱን ታከብሪዋለሽ ማለት ነው። በፍቅራችሁ ውስጥ ምንም አይነት ነገር አይኖርም ማለት ነው። ስለዚህ መነጋገር ደግሞ ግልጽነት ያስፈልጋል። ግልጽ ሆናችሁ መነጋገር አይ እንደዚህ እኔ እንደዚህ ደብቄው እንደዚህ ቢያና ሳይሆን በግልጽነት በቃ ካስከፋሽ የሆነ ባህሪ ካከፋሽ ቀስ ብለሽ በቡቡ ይሄን ነገር ደብሮኛል፣ ይሄ ባህሪ ከፍቶኛል፣ እኔ አይመቸኝም፣ እንዲህ ብታረጋውስ በቃ እስቲ ልሞክር ብሎ ይሞክራል። ባንዴ ላያረግ ይችላል። አንዳንድ ባሮች አሁን ቶሎ እንዲተው እንዳትጠብቂ፣ ቀስ ብሎ ነው ሊተው የሚችለው። ባንዴ እንደዚህ ተው ምናምን ብትይው ላይተው ይችላል፣ ይባስ ሊጎዳ ይችላል። ስለዚህ እስቲ ሞክር በቃ ፍቅሬ እስኪ ሞክርልኝ እኔ ያለው ከጎን ስትዩ ወንድ ልጅ ምን እንፈልጋለን? በባህሪያችን መሰለሽ ሴት ልጅ ስታበረታታን ስትደግፈን ነው የምንፈልገው እንጂ በራሳችን መቆም አንችልም ብዙ ጊዜ ማለት። ለዛ እኮ ነው እግዚአብሔርም ከአዳም ጎን እንድታግዘው እንድትረዳው ሔዋንን ይሰራለት። ለዛ ነው የተፈጠረለት፣ ለዛ ነው ወጥሽ። ስለዚህ አንቺ ምን ማድረግ ያለብሽ እሱ ማገዝ መቻል አለብሽ። ይሄን ባህሪ ተው በቃ እዚህ እኔ አጠገባለሁ ያልሽ ማገዝ መቻል አለብሽ። ምንም ቢሆን አንቺ ችለሽ ስትሽ እሱም እየቻለ ይሄዳል። ግዴታ አንቺ ተሸነፊ ወይ ትሸነፍ አይደለም፣ አንዳችሁ መሸነፍ አለባችሁ። ጸባውን አንቺ እንኳን ጥፋተኛ ባትሆኝ እሱ ጥፋተኛ ቢሆን ሄደሽ እቅፍ አድርጊው፣ ዝም ብለሽ በቃ እቅፍ አድርገሽው ይቅርታ ምናምን ብትይው ስክን ይላል።
እሱም ልክ እንደዛው ነው የሚያደርገው ማለት ነው። አቻ የሆነ ነገሮቹ ማለት ነው። ስለዚህ ያን ነገሮች እናደርጋለን። አሁን እኔ ቤት ነው የምንሄደው። እሱ ተው የትም አለ የትም አልሄድም። አይዞሽ እሱ ወይ እንትን አላለ ምንም ያደረገው ምን ነገር የለም። ያው እንግዲህ ነገር ነው እሱ ነው ሻየሽ ፍቅር እንዲህ ነው የሚገለጸው። አየህ እዚህ ነው የተባለች ኡፍ በይ ኡፍ አይ ነው ናፍቆሻል እናውቃለን። ግን ይሄ እናታ እሱ ምንም አያውቅም። አንቺን እንደምንቀበል እሳም ያውቀው። አሁን ሁለቱ እሳትና ውሃ ያው አይሚ አሁን እኛ ካንቺ የምንፈልገው ቡርኪ እሳት እንኳን ቢሆን በቃ አንቺ ደግሞ ውሃ ሆነሻል። አብረሽ ለምን መጣሽ ምናምን ነገሮች ሊል ይችላል። እንግዲህ ብዙ ነገር አውርቻለሁ ግን አይታወቅም የሰው ልጅ። ስለዚህ ነገ ያውቃል እንደምመጣ ነግረኸው አንድ ነገር የሚያውቀው ነገር አሁን ድንገት ሲያይሽ ምንም የሚያውቀው ጉዳይ የለም። እኔ አሁን እኛ ቤት ነው የምንሄደው፣ እኔ ጋር ነው የምንሄደው። ተስፋ አደርጋለሁ ልቤን እንደማይሰብረው አይደለም። እንደዛ ብቻ አታስቢ። ምንም ክፉ ቃል ቢናገር አንቺ ክፉ ቃል ካፍሽ አንቺ ራስሽ ንጹህ አድርጊ ነው። በቃ አንቺ ጥፋተኛ ሳትሆኚ ክፉ ቃል ይናገራል በፍጹም አላሰብም፣ አይናገርም። ግን ድንገት አስቶት በሆነ ምክንያት እንኳን ለመጣሽ እንኳን ቢል ለምን በዛ ወንድ ኮንሽ እንደዚህ ኮንሽ ምናምን የሚለው ነገር ሊፈጠር አንዳንደኛ ስሜታዊ ልጅ ስንገባ እንደዛ የምናወራው ነገር አለ። እንደዛም ቢል ስለማፈቅር ነው ብለሽ ልቡን ስበሪው። በቃ ይሸነፋል። ያን ፍቅር የማይሸንፈው ይቅርታ የማያሸንፈው ነገር የለም። እግዚአብሔር እኮ ወርዶ እግር አጥቧል አይደል? ስለዚህ አንቺ ዝቅ ብለሽ ፍቅርሽን ግለጭልኝ፣ እሱን ፍቅሩን ይገዛል፣ ሰላም ይሆናል ማለት ነው። ስለዚህ ታይዋለሽ እንደናፈቀሽ ተረድተናታል። ስለዚህ አሁን እኔም ከባድ ጊዜያቶችን ነው ያሳለፍኩት። የምሬን ነው። ለኔም ቀላል እኮ አይደለም። አሁን እንደዚህ ማስረዳችሁን ነገር አይደለም። ሁሉም ነገር በጣም ዋጋ አስከፍሎኛል። እዛም ቢሆን የቆየሁበት ብዙ ቆየሁ አይደለም። ግን እኔ እንጃ የሆነ ለአልጋ ባልጋ ለሆነ ኑሮ አይደለም የሄድኩትኝ። ከሱ ተለይቼ ስሄድ ድጋሚ ደግሞ ዋጋ ከፍዬ እዚህ መጥቼ ደግሞ ድጋሚ እንደዚህ ምን ሆን ከሆነ አላቅም። እኔ ናቲኒ አላቅም። አውቃለሁ ቃል ገብታችሁልኛል ሁላችሁም ድጋሚ እንደዚህ አይፈጠርም። ቢፈጠር እንኳን አንቺ ራስሽን አረጋጊ፣ ትዕግስተኛ ሁኚ ብላችሁኛል። ግን እኔም ሰው እኮ ነኝ አይደለ? ናቲኒም ሰው ነኝ። በተለይ ደግሞ ሴት ልጅ ነኝ። ሴት ልጅ ደግሞ ብዙ ጊዜ የሆነ አለ አይደለ የሚረዳት ሰው ትፈልጋለች። እኛ ሳንናገር እኔ ለምሳሌ ስሜቴን ሳልናገር እንዲያውቅልኝ ፈልጋለሁ። ሁል ጊዜ የሆነ ነገር በቃ ተናግሬ እንደዚህ አስተካክል እንደዚህ አታድርግ እያልኩ መጫጫሁ አይሰለችም? አይሚ መረዳት ያለብሽ በአንዴ እንዳጠብቂ ነው አይደለ? እኔ አሁን ነግርሽ እኔ ኃላፊነቱን እንደወሰድኩት እንዳልኩት በአንዴ ነገሮችን አጠብቂ። ማወቅ ያለሽ ያረጋል ያኔም እንግዲህ መጥቼ እኔ ቤት ከዛ ከቆለፈበት በር ራሱ ስትወጪ አይተሽዋል ያረጋው። በቃ ችኩል ነው፣ ለፍቅር ለመግለጽ ችኩል ነው፣ ችግር የለበትም። ስለሚያፈቅርሽ ያረጋል። ግን አንቺም ስሜቱን ለመጉዳት ራስሽን ማዘጋጀት መቻል አለብሽ። ዛሬ ባገኘ ሰዓት ፍቅሩን ሲገልጽልሽ አንቺ ራስሽን ለመጉዳት እንዲህ ነው ያለፉት ነገሮች ረስተሽ አንቺ ፍቅርሽን ገልጸሽ በደስ በሚል ነገር ማሳለፍ። በፍቅር እስቲ ቤተሰቦቻችን እስቲ ደስተኛ ይሁን። እናንተን ፍቅር የማይፈልግ ሰው የለም። እኔ ብዙ ነገሮችን አይቻልኩት ምን አይነት ፍቅር ነው እስከምል ማለት እኔ ተጨንቄ ያለው በጣም ይሄን ሁሉ ዋጋ የከፈልነው ላንቺም ለሱ ለቤተሰቦቻችንም ስንል ብዙ ነገር ስላስጨነቁን ማለት ነው። ስለዚህ እኛ እርስ በርስ ብንጣላም አንቺ መጨነቅ የለብሽም። ነገ ተስማምተን ጓደኝነት ይቀጥላል ወንድምነታችን። ሌላ ሶስተኛ ወገን በዙሪያሽ አትስሚ፣ አትጨምሪ። በቃ እሺ አንቺ የሆነ ስሜታዊ ስትሆኚ ሰው መጥቶ አጠገብሽ የሆነ ነገር የሚናገርሽ ከሆነ አንቺ እየገነፈልሽ ነው የምትሄጂው፣ እሳት እየሆንሽ ነው የምትሄጂው። ያ ሰው በመልካም አስቦት ሊሆን ይችላል፣ በመጥፎ አስቦት ሊሆን ይችላል፣ አታውቂም የሰውን ነገር። ስለዚህ አንቺ ልክ ስትጨነቂ በግልጽ ነው ከሱ ጋር አውሪ። ከከበደሽ ቤተክርስቲያን ሄደሽ ጸልይ እንጂ ሌላ ሶስተኛ ሰው ማማከር እኔ እንደዚህ አጋጅሽ ነኝ እንዲህ ምናምን ጠበቃ ምናምን የሚል ነገር ውስጥሽ በፍጹም መኖር የለበትም። በዙሪያሽ ማለት እኔ እንኳን በዙሪያሽ ነኝ እንደዛ ባረ እኔ መናገር መቻል አለብሽ። አሁን ኤፋም እያልክ ነበር መደባበቅ አያስፈልግም። በነገራችን ላይ ያጣላን ዋነኛው ነገር ግልጸኝነት አለመኖሩ ነው በመሃላችን። መጀመሪያም መንስኤው ራሱ ማለት ነው። ምክንያቱም ግልጽ ሆኖ ለኔ ነግሮኝ ከኔ ጋር ምናምን ተገናኝቶ የትኛውንም ሰው ማግኘት ይችላል ለኔ ከነገረኝ ማለት ነው። ማንም ሴት ሆነ ወንድ ሆነ እኔ ግድ አይሰጠኝም ስል ወንዶችን አግኝቶ ለምን ሴት አገኘ ብዬ እንትን አለም። ግን ለምን መጀመሪያ ለኔ አይነግረኝም? እንትን አላገኝ ነው ለዚህ ጉዳይ ምናምን ብሎ ቢነግረኝ እኔም ሌላ ነገሮች እንኳን ቢመጡ ሌሎችን ነገሮች ይሆናል አይደለ የምቆጣጠርበት ነገር ራሴንም ይሆናል አይደለ ንዴታም እንዳልሆን ስሜቴን የምቆጣጠርበትን መንገድ አዘጋጃለሁ። እሱ ዝም ብሎ በቃ በራሱ መንገድ ነው ውሳኔ የሚወስነውና እኔ አሁን እንደዚህ ነው መወቃቀስ አልፈልግም። ግን ደግሞ እዚህ ይጠብቀኛል ብዬ አስቤ ነበር። ከናንተ አልነገር ነው ብንነግረው ደግሞ እዚህ ድረስ መጥተሽ ድጋሚ ካልተመለስኩ ብትይዝ ነገር ቢፈጠርስ በሩን ዘግተን
ቤታችን በደንብ የሱንም ስሜት ማወቅ መቻል እና ሰርፕራይዝ ደግሞ ሲሆን እሱ ነገሮችን እንትን ብለህ ሲሆን ፍቅራችሁ ደስ ይላል። አሁን እዚህ ብንወጣ እላችሁ ሊመጣ ይችላል ተመለሱ ሲጣን ከባድ። ስለዚህ መጀመሪያ ተረጋግተሽ ከመንገር ነው የመጣሽው። እርግጠኛ ነኝ ምግብ የሚስማማሽ ነገር አታገኝም እንደሚያምሽ እናውቃለን። ስለዚህ አሁን ጥሩ ነገር በልታ ሽሮና ለካምና ሽሮ ይለቀቅበታል። እኔ ሰራልሻለሁ ግን እንጀራ መብላት አይ ተስማምቶሻል። ቆንጆ ነው። ምንም አያሳስብሽ። መናገር የምትፈልጊው ነገር ካለ እናንተን ማመስገን እፈልጋለሁ። አዎ ደክሞኛል፣ ግን አመሰግናለሁ። ለኔ ብላችሁ ነው እዚህ ድረስ መጣችሁ። እንደገና እኔንም እስከ ማውራት እኔን እስከ መምከር ብዙ ነገሮችን እንትን ብላችኋል። ኤፋ ወንድሜ፣ ናቲ ወንድሜ፣ ቅዱሴ፣ ፍፄ ብቻ ሁላችሁም ዋጋ ከፍላችኋል እግዚአብሔርን እና እንደዚህ ነው እንዲህ ነው ምናምን ብዬ መናገር ራሱ አልችልም። ይሄ ከቃል በላይ ነው። ምንም እኮ ይሄ ጉዳያችሁ ሆኖ አይደለም፣ ግን ለኛ ካላችሁ ፍቅር ለኛ ካላችሁ የሆነ አብረን እንድንሆን ካላችሁ ፍላጎት አንፃር ነው እንደዚህ። እናንተ ብቻ አይደላችሁም፣ ብዙ ኦዲየንስ አለ። እኔም በጣም ብዙ ሲያስጨንቁኝ ነበረ ምን እንደምላቸው ራሱ። ምክንያቱም በእኔ ቦታ የሆነ ሰው ብቻ ነው የሚረዳውና ምን ብዬ እንደምነግራቸው ግራ ገብቶኝ ስለነበረ ለአንድ ሰው እንኳን ምላሽ አልሰጠውኝም ነበረ። ብቻ ሁላችሁንም በጣም ነው የማመሰግነው፣ በጣም ነው የምወዳችሁ። እዚህ ድረስ ደግሞ ዋጋ ከፍላችሁ ስለመጣችሁ አመሰግናለሁ። እንግዲህ ከዚህ በላይ ልላችሁ የምችለው ነገር የለም። ስለምንወዳችሁ ሌላ ነገር አለ ማለት አብሮ መብላት አለመጠጣት ብዙ ትርጉም አለው። ለዛ ነው ስለእናንተ እናንተ ፍቅር የኛ ብቻ ሳይሆን እኔ ስራ ቦታ ድረስ መጥተዋል እናቶች ተጨንቀው ማለት ነው። እና የነሱ እንባ ራሱ የነሱ ጭንቀት እኔ በጣም አስጨንቀው ዋጋ ከፈነው። ለዛ ትክክለኛ ፍቅር ውስጣችሁ ስላለ እዚህ ደረጃ ድረስ በፍቅር መታችሁ ተጋብታችሁ ልጅ በማፍሪያችሁ ሰዓት ደግሞ መጣላት ማለት ይከባድ። ሰይጣን እንዲህ ባካል ቢመጣ ራሱ ነው ያልሰማው ማው ቢመጣ እንኳን አልሰማው። መፍቻ ይዘሽልኝ ለምን አልመጣሽ ያለ ነበር። መፍቻ ይዘሽ መምጣት ነበረብሽ። አንዳንድ ሰዎች የሚፈቱ ይሰሩ እስካሁን ማናችንም ምንም አላልነውም ነበር። አንቺ ግን አውጣሽው ሚስጥሩን አውጣሽበት ያረጋውና ተናገርሽ ራስ አውጥቶታል እኮ። ወንድሜ እንኳን ደስ አለ። እንዳንተ ለመሆን ያብቃኝ። እስቲ ያረጊው ቅርብ ነው ናቲ። አይ ቅርብ ነው እንዴ? ምንድነው አንቺ? አሁን ሁሉ ነገር የሚያደርገው እኔ ሆነ አንድ ጥያቄ አለኝ ናቲ። ቡርኪ አልናፈቀሽ? አስተውቃለች አመድ ነስንሼ ሐዘን ለብሼ ኦሜን አድሬ ፍቅሬ አላስቀረሽም አላተርፈሽም የሆነው ላይቀር ዛሬ ልቤም ቢጎዳው እዳ ዱብዳ በላይ ወርዶ በኔ ባለቅስም ይሁን ችዬ ኖራለው ከትዝታሽ ጋር ቆሜ ስንቄ ነው ትዝታ ለፍቅርሽ ውለታ ትዝታ 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 ትዝታ